እንዲህ ከመዘመኗ እንዲህም ከመቆንጀቷና አዲሱን ገጽታዋን ከመላበሷ አስቀድሞም የቤተ መንግስቱ ተጎራባች አዋሬ ይነበር መልኳም። ክረምት ሲመጣ ሞታለሁ እንጂ ወጣዋለሁ አልልም እና የወንዙ ሽታ ይመጣል፣ ቅዝቃዜው ይመጣል። ሰው ሲተኛ እኔ ቁጭ ብዬ ስስል ነው ማድረው በቃ። እና አንድ ቀን መንግስት አይቶኝ አንድ ቀን እንደሰው ሆኜ እንደሰው እግሬን ዘርግቼ አልተኛም። ከታላቁ ቅጥር ከሀገሪቱ ማስኳል የክንድ ያህል የማትርቀው እሷም የኑሮ ሸክም ከብዷት ድህነትም ተጫጭኗት ዘመን ገዝታ ኖራለች። ማጣፊያው ያጠራቸው የአካባቢው ነዋሪዎች ደራሽዋ ቤተኛቸው የወጋጅ ፍሳሽም የቅርባቸው ሆኖ ለህመም ለማህበራዊ ምስቅልቅሎች ዳርጓቸዋል። ከወዲህ ቤተ መንግስት ከወዲያ ደግሞ አዳፋዋ አዋሬ የአገር መንታ መልክ ሆነው በትይዩ ዘልቀዋል። ቤቴውላ በሳይነንስ በሳምባ ሁላ ታሞ ብዙ ችግር የደረሰብኝ ሰው ነኝ። የሽታው አሁን ክረምት ሲሆን ሽንት ቤቱ ሁላ ስለሚለቀቅበት ሽታው እዚህ ነው የሚመጣኛ ነው። በሰቀቀን ነበር የምንኖረው። ጎርፉ በጣም ይሸታል። ማር ቤቱ ይነቃነቅ ነበር። ኩሽናው ሽንት ቤት መግባት አንችልም፣ ያስፈራ ነበር እና ፈጣሪ ጋር እዚህ ደርሰናል። ምንም እንኳን በጣም ለቤተ መንግስት የቀረበ ቢሆንም የከባቢው የኑሮ ዘዬ ግን እጅግ አሳዛኝ ነበር። እዚህ ጋር እንደምታዩት ጭቃ ብቻ ሳይሆን ቆርቆሮ፣ ላስቲክ፣ በጎርፍ ስር ተራራ ተንጠልጥሎ ያሉ ቤቶች በጣም ለኑሮ ምቹ ያልሆኑ ብቻ ሳይሆን ለህይወት የሚያሰጉ የአኗኗር ዘዬ የሚከተል ከባቢ ነበር። በትውልዶች ቅብብል ውስጥ እንዲህ ያለ መልኳን ሳትገፍ ዓመታትን የቆጠረችው አዋሬ የነበር ታሪኳን ልተርክ ጊዜ መልስ ሰጥቷታል። ያን የተዘነጋን የሚያየንም አጣን ያሉ ነዋሪዎች አሁን ከታሪክ ነጋሪዎቹ እንዳንዱ ተቆጥሯል። ምክንያት አዋሬ በስልጡን ከተማ ሐሳቤም በዘመናዊ የኑሮ ዘይቤና በድንቅ ውበት ተሞሽራለችና በጣም ነው ደስ ያለኝ። ሌላ ተውና ይሄን የመሰለ ፎቅ ሰርቶ እንደገና የቤት ዕቃ አሟልቶ መስጠት ይሄ ከባድ ነገር ማንም የማያደርገው ነገር ነው። ለእውነት ነው የምልህ እና በጣም ነው ደስ ያለኝ። ምን ብዬ ልንገርህ፣ ደስ ብሎኝ ገና ገባ ብዬ ሳየው አካባቢውን የዕቃው ማሟላት የቤቱ ማማር ምን ብዬ ልንገርህ፣ ታቅሜ በላይ ነው የምናገረው። ደስ ብሎኛል እናቴ ነው። ጥሩ የሆነ ደስታ፣ ጥሩ የሆነ ሰላም ማገኝበት ቤት ገብቻለሁ። ባይና ብሶልኛል መንግስት። እግዚአብሔር ይመስገን፣ እግዚአብሔር ይስጠው፣ ዘመኑን ይባርክለት፣ ጤና ይስጥልን፣ ረጅም እድሜ ከጤና ጋር ይስጥልኝ። አመሰግናለሁ። ሰው ተኮር የሚባለው ኮንሴፕት በራሱ የግለሰብን ስለንቦና ከመጠበቅ ባለፈ የግለሰብ ስለንቦና ላይ ሊደርሱ የሚችሉ እክሎች አሉ። እንደ ተስፋ መቁረጥ፣ አለመፈለግ፣ መናቅ፣ መገፋት፣ መጎሳቆል፣ የሚያስብልኝ የለም የሚሉ እንድምታ ያላቸው ለስለንቦና ችግር የሚዳርጉ ኬዞች አሉ። እነሱን ከማቃለል አንፃርና የግለሰቡን ስለንቦና ጤናማነት ከማስጠበቅም አንፃር ትልቅ ፋይዳ አለው። አገርን በልዕልናዋ በታሪኳም ልክ ማላቅ ግድ ይል ነበርና ከደጅ ከቄ አዋራን የማራገፍ ተግባር አሃዱ ብሎ ሲጀምር የሁነቱ ተጋሪ ለመሆን አዋሬ ቀዳሚ ሆነች። የብያኔው ጥልቅንም አገር ለተለመችው ሁለንተናዊ መነቃቃት ሂደቱ ማህበራዊ ፍትህን በማረጋገጥ አይነተኛ ሚናን ተወጥቷል። አንድ መንግስት የራሱን ግቢ ካልቀየረ የራሱን ጎረቤቶች ካልቀየረ ሀገር ሊቀይራል ብሎ ማሰብ አስቸጋሪ ነው። በቅርበት የሚያየውን ችግር በቅርበት የሚያየውን ጉስቁልና መቀየር ካልቻለ የማያየውን በርቀት ያለው ሊቀየር አይችልም። የግለሰብ እድገት የማህበረሰብ ልማት መሰረትም ነው። ስለዚህ የአንድ ሰው የቤት ባለቤት መሆን እሱ ላይ የሚፈጠረው ሰላማዊ መሆን፣ እሱ ላይ የምንፈጥረው ረፍት፣ እሱ ላይ የምንፈጥረው ነፃነት፣ እሱ ላይ የምንፈጥረው መለቀቅ ኦቨርኦል እንደ ማህበረሰብ ኮሌክቲቭሊ ልናመጣ ላሰብነው ልማት እድገት ግብአትም ነው መሰረትም ነው እና ከዛም አንፃር ትልቅ ፋይዳ አለው። እንዲህ ያለ ተግባር አሁን ላይ ከመዲናዋ ተሻግሮ የአገር መልክ እየሆነ መጥቷል። ተዘንግተናል ያሉ ጠያቂ አስተዋሽተው የፈሰሱ እንባዎችም አባሽ አግኝቷል። ይህን ለዜጎች መትረፍ የበርካቶችንም እንባ የማበስ ሰናይ ግብር ከመንግስት በተሻገረ የሁሉም ዜጎች ልማድ ሊሆን የተገባ ነው። ብንፋቀር፣ ብንዋደድ፣ ብንስማማ፣ ብንተጋገዝ ድህነት ይጠፋ ይችላል። ከተባበርን ይሄ ትንሹ ነው። ከዚህ የበለጠው ማድረግ እንችላለን። መንግስት እያደረገ ያለው እንደ ተቋም ይህንን የበጎ አድራጎት አገልግሎት ነው ከቤቶች ልማት ጋር በተያያዘ እየሄደበት ያለው ማለት ነው። በቀጣይ ይህንን ህዝቡ በባለቤትነት ወስዶት እንደ ማህበረሰብ ባህል ከማድረግ አንፃር እንደ ግለሰብ ደግሞ ልምድ ወይም ልማድ ከማድረግ አንፃር የሚጠበቅብን ልናየው የሚገባ አርአያነት ያለው ሞዴል ስራ ነው ብዬ እኔ አምናለሁ።